ደህና ነሽ ወይ እንደምን ነሽ? መቼ ነው የምትወለጂው? እኔና አባትሽ ናፍቀንሻል። በልብ ትርታዬ ልክ እወድሻለሁ፣ በምጠጣው ውሃ ልክ ደስ ምናምን ሲሉ ህፃናቱ ብድግ ይላሉ። ልክ ሰዓቷን ጠብቀው። ለምን ጸነስኩ እያለች የምትበሳጭ ከሆነች ደግሞ ይሰማዋል፣ በልቧ ምት ይሰማዋል፣ ጽንሱ ይጨነቃል። ካደገ በኋላ ከሰው የማይገናኝ ብቸኛ ህፃን ይሆናል። ህፃናት በማህፀን ቢያንስ በየዓመቱ ወደ 50 ሚሊዮን ህፃናት ይሞታሉ። ታውቃላችሁ? እስካሁን 1 ቢሊዮን የሚጠጉ ህፃናት በውርጃ መልክ ህይወታቸው አልፏል። የ40 ቀኑም ጽንስ የ40 ዓመቱም ሰው እኩል ነው። ለምሳሌ ስንት ክሮሞዞም አለ? 46 አይደል? ከአባት 23 ከእናት 23 ጽንሱ 46። የዕለቱም ጽንስ 46 ክሮሞዞም አለው። አንተም እኔም 46 ክሮሞዞም አለ። ሰው ነው አይደለም? ሰው ነው። እንደውም በአልትራሳውንድ ብትመለከቱ ልክ የመጀመሪያው ሳምንት ላይ የጽንሱ የልብ ትርታት መሰማት ይጀምራል። ደም ሁሉ በሰውነት ውስጥ ይዘዋወራል። ይሄ በስንተኛው ወር ነው? ገና በመጀመሪያው ወር ነው። ልክ ሁለተኛው ወር ላይ ሲደርስ 40 ቀኑ ላይ ማለት ነው። ስንት ቀኑ ላይ? አቤት ጌታችን! በ40 ቀኑ እንዳረገ ጽንሱ ልክ በ40 ቀኑ አንጎላችን ወይም የህፃኑ አንጎል ኤሌክትሮ ኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረት ይፈጥራል። መለካት ትችላል። የ40 ቀን ጽንስ ምኑን? የአንጎሉን ሞገድ ኤሌክትሮኢንሴፋኖግራም። ታዲያ አፍንጫው፣ አይኑ፣ ጆሮ፣ እግሩ፣ ጣቱ ሁሉ መታየት ይጀምራል። በስንተኛው ወር? የ2 ወር ጽንስ የራሱ የሆነ አሻራ እንዳለው ታውቃላችሁ? ወንጀል ቢሰራ ይያዝ ነበረ፣ ግን አይሰራም። ማህፀን ውስጥ ነው። በጣም ይገርማል። ምላሱን መንካት ይችላል። የ2 ወር ጽንስ 3ኛው ወር ላይማ ስትሄዱ መዋጥ ይችላል፣ መንቀሳቀስ ይችላል፣ እጁን መጥባት ይችላል፣ አሚኒዮቲክ ፈሳሽ እየጠጣ ሽንቱንም መሽናት ይችላል። አካላዊ ህመም ይሰማዋል። 4ኛው ወር አካባቢ ብትሄዱ ክብደቱ 6 እጥፍ ያድጋል። ፈጣን እድገት ነው። እስከ 10 ኢንች እድገት ያሳያል። የእናቱን ድምፅ ለይቱ ያውቃል። ምን ውስጥ ነው? ህፃናት ነጭ ወረቀቶች ናቸው እንላለን። ሞኞች ነን እንዴ? አይደሉም። ምንለውን ማወቅ የለብን? ቤተ ክርስቲያን ግን ይህን አታስተምርም። ህፃናት ነጭ ወረቀቶች አይደሉም። በማህፀን ያውቃሉ፣ በማህፀን ያመሰግናሉ። ጋራ ሲገናኝ ውሃ ነው፣ ፈሳሽ ነው። በኋላ ግን ቅርጽ እየሰራ ይሄዳል፣ ቅርጽ እየሰራ ይሄዳል። ልክ በ40 ቀኑ በመሳሪያ ብትመለከቱት የሰው ቅርጽ ይይዛል። ሰው ቅርጽ ቢሰራ የሚከብርበት፣ ባይሰራ የሚለይበት፣ በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮነንበት ህዋሳቱ ይቀረጻል። ስለዚህ ታላቁ አባት ቅዱስ ያዕቆብ ዘስሩግ በጣም የሚያስደንቅ ነገር ይላል። ጽንስ በ40 ቀኑ አለ እንደሚቀረጽ በእምን በጅማት እንደሚሰናሰል እሱም አለ 40 ቀን ሙሉ ሐዋርያትን በእምነት እየቀረጻቸው ኖረ አለ። በምን እየቀረጻቸው? በእምነት ስለ እግዚአብሔር መንግስት እየነገራቸው ቆይቷል። 40 ቀን በ80 ቀን ስለሚሰጠው ልጅነት ይሄን ሁሉ ነገር በብዙ ማስረጃ እያስተማረ በጣም የሚገርማችሁና በጣም የሚደንቃችሁ ጌታችን ሞትን ድል አድርጎ ከተነሳ በኋላ 40 ቀናት ያስተማረውን ትምህርት ጠንቅቃ የያዘች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። መጽሐፈ ኪዳንን የያዘች። ሌላው ዓለም አጥቶታል። እንዴት እንዳጣው ግራ ያጋባል። ጌታችን ግን ከተነሳ በኋላ መጽሐፈ ኪዳን ማለት ትልቅ መጽሐፍ ነው። እናንተ የምታውቁት እነዚህ 7ቱ ኪዳናትን ነው። ለምሳሌ ትምህርተ ኅቡዓት የሚባል የኪዳን ክፍል አለ። 9ኙ ኪዳናት አሉ። በእንተ ቅድሳት ዲያቆኑ ሲያነብ ትሰማላችሁ። እግዚአብሔር ዘብርሃናት አዲስ አማኝ ሲመጣ የሚጠመቅበት፣ በሰማይ ያሉ ዲያቆኑ ቅዳሴ ላይ የሚናገረው ቅዳሴ እግዚእን ታውቃላችሁ። ስጋውን ተቀብላችሁ ወደ ደሙ ስትመለሱ ቅዱስ ስሉስ። ይሄ ሁሉ ጌታ ካስተማረው የተውጣጣ ነው እንጂ ትልቅ መጽሐፍ ነው። ለዚህ ነው ዛሬ ዩቲዩብ ላይ ብትመለከቱ በጣም ታዋቂ የፊልም አክተሮች የጌታን የስቅለቱን ፊልም ሰርተዋል። ለምሳሌ ሚል ጊብሰን የሚባል አንድ የሆሊውድ አክተር ዳይሬክት ያደረገው ብዙዎቻችን አይተነው ሊሆን ይችላል። ዘ ፓሽን ኦፍ ክራይስት የክርስቶስ ሕማማት የሚል ፊልም አለ። አሁን ይሄ ሰው ኦን ዘ ሪሰሬክሽን ማለትም የትንሣኤውን መስራት አስቧል። ሲሰራ ግን ጌታ ከተነሳ በኋላ 40 ቀን ያስተማረው የት ነው የሚገኘው ነው? የት ይገኛል? መጽሐፍ ቅዱሱ ምንም አይናገርም። አረገ በአባቱ ቀኝ ተቀመጠ ይላል። ሉቃስ ደግሞ በብዙ ማስረጃ
ያ በብዙ ማስረጃ መሲህ ክርስቶስ ያስተማረውን ትምህርት መጽሐፈ ኪዳን ብላ የያዘችው እቺ ታላቅ ቤተክርስቲያን ስለሆነች ለጌታ ትንሣኤ ፊልም ከተሰራ ምንጩ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ በመሆኗ ዘኢትዮፒክ ባይብል የኢትዮጵያው መጽሐፍ ቅዱስ ተብሎ ዛሬ የፈረንጆችን ዩቲዩብ ጭምር ዛሬ ለምሳሌ የአርቲፊሻል ኢንተለጀንስ ጊዜ ነው አይደል? ኤአይ ታውቃላችሁ አይደል? ስለዚህ ላብራራላችሁ አልችልም፣ ጊዜው በጣም ፈጥኗል እና ትልቁ ኤአይ ግሮክ ኤአይ ይባላል። የዓለም ትልቁ ባለሀብት ማን ነው? ኤለን መስክ ነው አይደል? ቴክኖሎጂውን የሚመራ ነው። ይሄ ሰው የሰራው በብዙ ቢሊዮን ዶላር ያበለጸገው ሰው ሰራሽ አስተውሎት የሚባል አለ፣ መረጃ የሚሰጥ። ይሄ መረጃ የሚሰጠው ይሄን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ሲያስገቡለት ተንትኖ በዓለም ላይ ስለ ክርስቶስ ትንሣኤ በብቸኝነት መጽሐፉን የያዘችው የኢትዮጵያ ቤተክርስቲያን እንደሆነ በእውነት ተመስክሯል። ደስ ይበላችሁ። ይሄ ትልቅ ነገር ነው። እንደ ቤተክርስቲያን ቀላል አይደለም። ዓለምን ያነጋገረ ዜና ነው። ስለዚህ በብዙ ማስረጃ መጽሐፈ ኪዳንን አስተምሯል። የሚገርማችሁ አንዱ ትልቁ መጽሐፈ ኪዳን ስለ ጥጦስ ይናገራል፣ ስለ ሐሳዊ መሲህ ይናገራል፣ ስለ ምጽአት ይናገራል። አንዱ ደግሞ እንደ አንቀጽ በእንተ ስርዓትን ያስተምራል። ስለዚህ የክብር ጌታ ንጉሠ ነገሥት ኢየሱስ ክርስቶስ በእውነት የትንሣኤውን እውነት ያረጋገጠበት፣ የሐዋርያትን ፍርሃት ያስወገደበት፣ የቤተ ክርስቲያንን ስርዓት የተከለበትን 40 ቀናት ሙሉ ሐዋርያትን ሲያስተምር ቆየ። ስንት ቀናት? ለምን 50 ቀን አላስተማረም? ለምን 30 ቀን አላስተማረም? ለምን 40 ቀን መረጠ? ይሄ ትልቅ ምስጢር ነው፣ በከንቱ አይደለም። የመጀመሪያው አባት የሰው ልጆች ማን ነው? አዳም። አዳም በተፈጠረ በ40ኛው ቀን ወዴት ገባ? ኩፋሌ ስታነቡ ወደ ኤዶም ገነት ገባ። አዳም የእግዚአብሔር ብረት ወዳለበት የብርሃን ቦታ ወደ ሆነው የክብር መኖሪያ ወደ ሆነው የሕይወት ዛፍ ወደ ተተከለበት ወደ ኤዶም ገነት ገባ። ሁለተኛው አዳም ማን ነው? ኢየሱስ ክርስቶስ ነው። ጳውሎስ ምን አለ? የመጀመሪያው ሰው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። አንደኛ ቆሮንቶስ 15:45። ስለዚህ ልክ የመጀመሪያው አዳም ተፈጠረና ምን ተሰጠው? የሕይወት እስትንፋስ ተብሎ ተሰጠው። አስተውሉ። ከዛ እግዚአብሔር ምን ጣለበት? እንቅልፍ። ከዛ ከጎኑ አንድ አጥንት ወሰደና ማንን ፈጠረ? አዳም ተኝቶ ሳለ ሙሽራው ሔዋን ከጎኑ ተገኘች። ሙሽራው ሔዋን ከጎኑ ተገኘች። ከዛ በ40ኛው ቀን ወዴት ገባ? እየተመሰገነ በብርሃን ሰረገላ ላይ መላእክት አስቀምጠው ወደ ኤዶም ገነት ተሸጋገረ። ወደ ክርስቶስ ነው። ሁለተኛው አዳም የተባለው ኢየሱስ ክርስቶስም በመስቀል ላይ ተኝቶ ማለትም ቅድስት ነፍሱን ከስጋው ለይቶ ሳለ አንድ ወታደር ቀኝ ጎኑን በጦር በወጋው ጊዜ ምን ፈሰሰ? ደምና ውሃ ፈሰሰ። ውሃው ምንድነው? ምስጢረ ጥምቀት ነው። ደሙ ምንድነው? ምስጢረ ቁርባን ነው። ማን ተገኘች? ሙሽራው ቤተክርስቲያን ተገኘች ማለት ነው። ይሰማችሁ ነው። የመጀመሪያው አዳም ተኝቶ ሳለ ሙሽራው ሔዋን እንደተገኘች፣ ሁለተኛው አዳም ክርስቶስ በመስቀል ላይ ነፍሱን ከቅድስት ስጋው ለይቶ ሳለ ሙሽራው ቤተክርስቲያን ከምኑ ተገኘች? ከጎኑ ተገኘች። ቤተክርስቲያንን በደሙ በትንሣኤው መስርቶ ሁለተኛው አዳም ደግሞ በ40ኛው ቀን ወደ ሰማይ ሰማያት አረገ። ደስ ይበላችሁ። አረገ። የመጀመሪያው አዳም በ40 ቀኑ ምድራዊት ርስቱ ገነት ገባ። የኔና የናንተ ጌታ ዳግማዊ አዳም ኢየሱስ ክርስቶስ ግን ውሳጤ መንጦላዕት ገባ። ሰማይ ሰማያት ሄደ፣ በአባቱ በአብ ቀኝ ተቀመጠ። ክብር ምስጋና ለመሲሁ። ይህ ነው 40 ቀን ጠብቆ። ይህ ብቻ አይደለም። ሁለተኛውና ታላቁ ምስጢር እያንዳንዱን ጽንስ ክሶለታል በእርገቱ። ለምሳሌ ዛሬ ሰዎች ሲጸነሱ ልክ በ40ኛው ቀን የሚፈጠር ነገር አለ። ተስዕሎተ መልክ ይባላል። እስቲ በሉ ምን ማለት ነው? ዘር ከእንቁላል ከደም ጋር ሲገናኝ ውሃ ነው፣ ፈሳሽ ነው። በኋላ ግን ቅርጽ እየሰራ ይሄዳል። ልክ በ40 ቀኑ
በመሳሪያ ብትመለከቱት የሰው ቅርጽ ይይዛል። ሰው ቅርጽ ቢሰራ የሚከብርበት፣ ባይሰራ የሚደይበት፣ በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮነንበት ሕዋሳቱ ይቀረጻል። ስለዚህ ታላቁ አባት ቅዱስ ያዕቆብ ዘስሩግ በጣም የሚያስደንቅ ነገር ይላል። ጽንስ በ40 ቀኑ አለ እንደሚቀረጽ በእምን በጅማት እንደሚሰናሰል እሱም አለ 40 ቀን ሙሉ ሐዋርያትን በእምነት እየቀረጻቸው ኖረ አለ። በምን እየቀረጻቸው? በእምነት ስለ እግዚአብሔር መንግስት እየነገራቸው ቆይቷል። ለዚህ ነው ቤተ ክርስቲያናችን ዛሬ ውርጃን አጥብቃ የምትኮንነው። ኢየሱስ ክርስቶስ በ40ኛው ቀን አድርጎ ለ40 ቀኑ ጽንስ ጭምር ምን ብሎለታል? ክሷል። እስቲ በሉ። ስለዚህ ውርጃ ያደረጋችሁ ሰዎች ንስሐ መግባት ያስፈልጋቸዋል። በጣም የሚያሳዝነው ትንሽ ጨመረ ላድርግ እዚህ ላይ ትልቁና ዘግናኝ ውልቂት ሁለተኛው የዓለም ጦርነት ነው። ወደ 50 ሚሊዮን 60 ሚሊዮን ሰዎች አልቀዋል። ዛሬ ግን ክርስቶስ የካሰላቸው ህፃናት በማህፀን ቢያንስ በየዓመቱ ወደ 50 ሚሊዮን ህፃናት ይሞታሉ። ታውቃላችሁ? እስካሁን 1 ቢሊዮን የሚጠጉ ህፃናት በውርጃ መልክ ህይወታቸው አልፏል። ማን የካሰላቸው? ክርስቶስ የካሰላቸው ነው። ሰውን ለማደንዘዝ የተቀመጡ የሕክምናውንም ምስጢር የማያውቁ ሰዎች አረ ደም ናቸው ይላሉ። እኛ ግን ደም አይደሉም፣ ሰው ናቸው። ምኖች ናቸው? የ40 ቀኑም ጽንስ የ40 ዓመቱም ሰው እኩል ነው። ለምሳሌ ስንት ክሮሞዞም አለ? ተናገሩ እንጂ አይዟችሁ። 46 አይደል? 46 ክሮሞዞሞች አሉ። ከአባት 23 ከእናት 23 ጽንሱ 46። የዕለቱም ጽንስ 46 ክሮሞዞም አለው። አንተም እኔም 46 ክሮሞዞም አለ። ሰው ነው አይደለም? ሰው ነው። እንደውም በአልትራሳውንድ ብትመለከቱ ልክ የመጀመሪያው ሳምንት ላይ ጽንሱ በጣም ይገርማችሁ፣ በመጀመሪያው ሳምንት ትክክለኛ ቦታውን ይይዛል። የጽንሱ የልብ ትርታት መሰማት ይጀምራል። ደም ሁሉ በሰውነት ውስጥ ይዘዋወራል። ይሄ በስንተኛው ወር ነው? ገና በመጀመሪያው ወር ነው። ልክ ሁለተኛው ወር ላይ ሲደርስ 40 ቀኑ ላይ ማለት ነው። ስንቱ ቀኑ ላይ? አቤት ጌታችን! በ40 ቀኑ እንዳረገ ጽንሱ ልክ በ40 ቀኑ አንጎላችን ወይም የህፃኑ አንጎል ኤሌክትሮ ኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረት ይፈጥራል። መለካት ትችላል። የ40 ቀን ጽንስ ምኑን? የአንጎሉን ሞገድ ኤሌክትሮ ኢንሴፋኖግራም። ታዲያ አፍንጫው፣ አይኑ፣ ጆሮ፣ እግሩ፣ ጣቱ ሁሉ መታየት ይጀምራል። በስንተኛው ወር? የ2 ወር ጽንስ የራሱ የሆነ አሻራ እንዳለው ታውቃላችሁ? ወንጀል ቢሰራ ይያዝ ነበረ፣ ግን አይሰራም። ማህፀን ውስጥ ነው። በጣም ይገርማል። ምላሱን መንካት ይችላል። የ2 ወር ጽንስ 3ኛው ወር ላይማ ስትሄዱ መዋጥ ይችላል፣ መንቀሳቀስ ይችላል፣ እጁን መጥባት ይችላል፣ አሚኒዮቲክ ፈሳሽ እየጠጣ ሽንቱንም መሽናት ይችላል። አካላዊ ህመም ይሰማዋል። 4ኛው ወር አካባቢ ብትሄዱ ክብደቱ 6 እጥፍ ያድጋል። ፈጣን እድገት ነው። እስከ 10 ኢንች እድገት ያሳያል። የእናቱን ድምፅ ለይቱ ያውቃል። ምን ውስጥ ሆኖ? እናቶች ልጆቻችሁን ታጫውታላችሁ? እናንተ ወልዳችሁም አታጫውቱት። አሁን እስቲ አንድ ጥያቄ ልጠይቃችሁ። እስቲ ህፃናት ነጭ ወረቀቶች ናቸው አይደሉም? እስቲ ናቸው የምትሉ አጨብጭቡ። ማን ነው ግን ይሄን ያስተማራችሁ? ታውቁታላችሁ? ሰው በገገማ ነው አይደል? ህፃናት ነጭ ወረቀቶች ናቸው የሚል አንድ ፈላስፋ፣ እንግሊዛዊ ፈላስፋ ነው እና ጆን ሎክ ይባላል። ዲቨሎፕመንታል ሳይኮሎጂ የሚባል ትምህርት አለ። ኮርሱን ወስጄው ነበር እና እዛ ላይ ታቡላ ራስ የሚባል ፍልስፍና አለው። ነጭ ወረቀት ማለት ነጭ ነጠላ ብላችሁ አስቡት። ነጠላ ላይ ነጭ ነጠላ፣ አሁን ነጭ ነው አይደል? ባዶ ነው አይደል? ቀለም አለው ብሎ ነጭ ነው። ባዶ ናቸው ማለት ነው። ነጭ ወረቀት ማለት ምን ማለት ነው? ምንም አያውቁ፣ ባዶ። አረ በስመ አብ! ይሄ እንዴት አይነት ሞኝነት! ባዶ ናቸው ማለት ከማህበረሰቡ ጋር ተወልደው በሚያዩት፣ በሚሰሙት፣ በሚዳስሱት እውቀት ያገኛሉ እንጂ ባዶ ናቸው የሚል ትምህርት ነው። እና እኛም በተለምዶ ህፃናት ነጭ ወረቀቶች ናቸው እንላለን። ሞኞች ነን እንዴ? አይደሉም። ምንለውን ማወቅ የለብን።
ቤተ ክርስቲያን ግን ይህን አታስተምርም። ሕፃናት ነጭ ወረቀቶች አይደሉም። በማህፀን ያውቃሉ፣ በማህፀን ያመሰግናሉ። ያሬድ አባታችን ድጓው ላይ ምን ይላል? እንከርሰ እሙ አይመረ ሰገደ ወአንፈራጸ። ዮሐንስ በእናቱ ማህፀን አወቀ ይላል። ምን አለ? አረ ነገሩኝ። አልዘለለም፣ አላመሰገንም። በቃ በማህፀን ያውቃሉ። እና አጫውቱ እሺ፣ ልጆቻችሁን ይሰሟቸዋል። ዛሬ አንድ ትልቅ ሳይንቲስት ተው ነበረ፣ ፊቶሎጂስት ነው። ብዙ ዓመት የማህፀን ስፔሻሊስት ሆኖ ሰርቷል። እና አንድ ቀን ሲነግረኝ ጀርመን ወላጆችን ሰብስበው ጽንሱን እንዲያጫውቱ አደረጉ። ለምሳሌ እናቶች የጸነሱ ሴቶች ናቸውና ድምፅ ስለሚሰሙ ጽንሶች፣ ለምሳሌ ሴት የጸነሳችሁ ከሆነችው ሚሚዬ ደህና ነሽ ወይ? እንደምን ነሽ? መቼ ነው የምትወለጂው? እኔና አባትሽ ናፍቀንሻል። በልብ ትርታዬ ልክ እወድሻለሁ፣ በምጠጣው ውሃ ልክ ደስ ምናምን ሲሉ ሕፃናቱ ብድግ ይላሉ። ልክ ሰዓቷን ጠብቀው በገና ሲደረደርላቸው ጥሩ ድምፅ ሲሰሙ ብድግ። አልትራሳውንድ ያያቸዋል። እየሰማቸው ነው። እግዚአብሔር ድንቅ ስራ። ለምን ጸነስኩ እያለሽ የምትበሳጭ ከሆነች ደግሞ ይሰማዋል፣ በልቧ ምት ይሰማዋል። ጽንሱ ይጨነቃል። ካደገ በኋላ ከሰው የማይገናኝ ብቸኛ ሕፃን ይሆናል። እየሰማችሁ ነው እግዚአብሔር ድንቅ ስራ። ታዲያ ጌታችን ንጉሳችን ብርሃናችን ይሄንን ሁሉ ነው ያደረገው። በ5 ወርማ ከፈለጋችሁ ቆዳቸው፣ ጠጉራቸው፣ ጥፍራቸው ያድጋል፣ ህልም ማለም ይችላሉ ይላል ሳይንስ። ትዝ ይላችኋል ማህፀን ውስጥ ሆናችሁ ያያችሁትን ራፒድ አይ ሙቭመንት ተውትሽ፣ እሱ ውስጥ አንገባ። ብቻ ያዕቆብ ዘስሩግ ምን ይላል? ጽንስ አለ በ40 ቀኑ በማህፀን ውስጥ ሙሉ ቅርጽ እንደሚይዝ አለ። ጌታም በእነዚህ በ40 ቀናት በሐዋርያት ልቡና ውስጥ የነበረውን የእምነት ቅርጽ ቀረጸ። ለእኛም ይቅረጽልን ንጉሳችን ኢየሱስ ክርስቶስ፣ ሕይወታችን ኢየሱስ ክርስቶስ ነው። በአዳም አፍንጫ ጸጋ እንደተሰጠው አዳም ይህን ጸጋ እንዳገኘ ለሐዋርያት ደግሞ ልክ በእርገቱ ጊዜ አለባቸው። ንሱ መንፈስ ቅዱስን ተቀበሉ በማለት በእውነት ያን ስርዓት ማን አከናወነ? ክርስቶስ አምላካችን። እስቲ ስሙን ጥሩት፣ ድገሙት እስቲ። በኋላ ልክ 40ኛው ቀን ሲፈጸም ሉቃስ ምን ብሎ ጽፎልናል? እስከ ቢታንያ አወጣቸው ይላል። እስከምን? ቢታንያ። ቢታንያ በምንድን ነው የምታስታውሷት? እኔ ቅድስት ሀገር ኢየሩሳሌም ሲሄድ መጀመሪያ የረገጥኩት ጌታ ያደረገበትን ቢታንያን ነው እና እስካሁን ትዝ ይለኛል። መጀመሪያ ዛሬ ስንት ዓመት በፊት ማለት ነው። ቢታንያ እነ ማርያ እነ ማርታ እና አልዓዛር ይኖሩበት የነበረ፣ አልዓዛርን ከሞት ያስነሳበት፣ ጌታ ብዙ ጊዜ ይገኝበት የነበረ የፍቅር ቦታ ነው። አይደለም? ትንሣኤና ሕይወት የሆነው ክርስቶስ አልዓዛርን ያስነሳበት ታላቅ ቦታ ናት። ቢታንያ የፍቅር ቤት ናት። ቢታንያ አልዓዛር የተነሳባት ናት። ቢታንያ እንግዳ የመቀበል ስፍራ ናት። ቢታንያ የእርገት ጉዞ መጀመሪያ ናት። ጠንቅቆ ቢታንያ አለ። ልክ ቢታንያ ቅድስት ሀገር ኢየሩሳሌም ስትሄዱ ከደብረ ዘይት ግርጌ ናት። ከምን ግርጌ? ምስራቃዊት አካባቢ ላይ የምትገኝ ስፍራ ናት እና የጌታ ሕማሙም የጀመረው በደብረ ዘይት ግርጌ በምትሆን በጌቴሴማኒ ነው። እዛ ቦታ የኔና የናንተ ጌታ ደሙ ላቡ ታይቷል፣ ተይዟል፣ መከራ ተቀብሎበታል። ትህትናና መከራ በተቀበለበት ቦታ የትንሣኤው ጌታ ወደ ሰማይ አረገ። ክብር ምስጋና ለስሙ። ይሄ እንግዲህ እሱ ነው። ወዲያው እጆቹን አነሳ ይላል። ምኖቹን አነሳ? ሊቀ ካህናት ነው። የጥንቱ ሊቀ ካህናት መስዋዕት አቅርቦ ከጨረሰ በኋላ እጆቹን ዘርግቶ ማንን ይባርክ ነበረ? ሕዝቡን ይባርክ ነበረ። በዘሌዋውያን 9:22 ላይ አሮንም እጆቹን ወደ ሕዝቡ አንስቶ ባረካቸው ይላል። ጌታችንም ዘለዓለማዊ ሊቀ ካህናት ነውና በችንካር በተበሳ መዳፉ ሐዋርያትን ባረከ። ያ መዳፍ ጽኑ መዳፍ ነው። ያ መዳፍ በመስቀል ላይ የተዘረጋ መዳፍ ነው። ያ መዳፍ የተቸነከረ መዳፍ ነው። ወበቅንዋቲው ሰበረ ለነ ቀኖተ ሞት፣ ተቸንክሮ የሞት ችንካርን ከኔና ከናንተ ባስወገደበት መዳፉ ሐዋርያትን የባረከ ጌታ እኔና እናንተንም ይባርከንና ባረካቸው አለ። ቃሉ በደንብ አስተውሉ። ባረካቸው እስቲ በሉ።
አዳም ያመጣብን ምንድነው? እርግማን ነው አይደል? የመጀመሪያው ሰው አዳም ምድር ካንተ የተነሳ የተረገመች ትሁን አለ። ሁለተኛው አዳም ወደ ሰማይ በሚያደርግበት ጊዜ ምን አላቸው? ባረካቸው። እርግማኑ ተወገደ፣ በበረከት ተቀየረ። እልል ያስብልም መርገም የለም። የሰው ልጅ ተፈጥሮ በእርግማን ምክንያት እንደወደቀ መሲህ ክርስቶስ ደግሞ በበረከት መለሰው። እርግማኑን በእርገቱ በበረከት የለወጠ የኔና የናንተ ጌታ ኢየሱስ ክርስቶስ ነው። ሲባረካቸውም ወደ ሰማይ አረገ ይላል። ምን እያለ? እየባረካቸው። እስቲ በሉ ሲባረካቸውም በሉ ከነርሱ ተለይቶ ወደ ሰማይ አረገ። ሉቃስ 4:51 ባርኮ አልጨረሰም። እየባረካቸው ነው ወደ ላይ ያወጣው ማለት በረከቱ ይቀጥላል ማለት ነው። ባርኮ አልጨረሰም። እየባረካቸው 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 መሄዱ ምንድነው? እስከ ዕለተ ምጽአት ድረስ የሱ በረከት በምእመናን ላይ የሱ በረከት በቤተ ክርስቲያን ላይ ጸንቶ ይኖራል እንጂ የተቋረጠ በረከት የተሰጋ ጸጋ አይደለም። ደስ ይበላችሁ። ያ ጸጋ ያ በረከት በእኔና በእናንተም ላይ አለ። በኢየሩሳሌም በይሁዳ በሰማርያ ሁሉ ምስክሬ ትሆናላችሁ ብሎ በእውነት ሀብተ ክህነትን ስልጣነ ክህነትን ከሰጠ በኋላ እነርሱ እያዩት ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ልልልል አምላካችን አረገ፣ አምላካችን አረገ። እነርሱ እያዩት አለ ሉቃስ። እስቲ እነርሱ እያዩት በሉ እስቲ። ከፍ ከፍ አለ። ሲነሳ አይተውታል? አላዩትም። መቃብር መድኃኒት ማለት ነው። እስቲ በሉ አረ ድገሙት። ያሁሻ ማለት ያህዌ ያድናል ማለት ነው። ኢየሱስ ክርስቶስ ራሱ ያህዌ እግዚአብሔር ነው። ክብር ምስጋና ለስሙ። ያሁሻ ማሺያ ኢየሱስ መሲህ ማለት ነው። ጽራውያኑ ይሄ የላቸውም፣ ሺንሳን የላቸውም። ስለዚህ ሲግማ አደረጉት። ከዛ በኋላ እንደገና ወንድ ሲጠራ ደግሞ እንደገና ሳ ይጨምራሉ። ኢየሱስ ከስም ሁሉ በላይ የሆነውን ስም በስምንተኛው ቀን የሰጠው ጌታ እርገቱንም በስምንተኛው ቀን አደረገ። ክብር ምስጋና ለስሙ። ስለዚህ በአስረኛው ቀን ወደ ሰማይ ካረገ በአስረኛው ቀን ጰራቅሊጦስን እንደላከ ለሙሴ በጽላት ስንት ቃልን ሰጥቶታል? ስንት ቃላትን? 10 ቃላትን በጽላት ላይ እንደቀረጸ እውነትን የሚቀርጽ ጰራቅሊጦስ ደግሞ በአስረኛው ቀን ይመጣል ማለት ነው። ለዛ በዓል ያድርሰን። ስለዚህ ስንት እጆች አሉ? 10። አትደናበሩ እንጂ ስንት እጆች አሉ? ስንት መዳፍ አለ? ቼክ አድርጉት። ስንት መዳፍ አለ? 2። ስንት ጣቶች አሉ? 10 አይደል? ዝም ብሎ እግዚአብሔር ይሄን ያስቀምጣል እንዴ? የሙሴን ሕግ በጣታችን የልጁን ሕግ በልባችን ነው የጻፈው። እግዚአብሔር አብ እግዚአብሔርን እንደመውደድ ወንድምን እንደመውደድ 2 እጆች አሉ። እንደ 2 መዳፍ ስንት? እንደ 2 ጽላት ስንት መዳፎች አሉ? አረ ነገሩ 2። የእግዚአብሔርን ቃል በጣት ሰራው ማለት እኮ ይሄ ነው። እንደ 10 ቃላት ስንት አለን? ስንት ጣቶች አሉ? ፍጠን ውስጥ 10። እንደ 22ቱ ስሞቹ እንደ አሌፋት 22 የራስ ቅል አጥንት አለን። ይሄ ስንት ነው? ስከል ቦንስ ታውቃላችሁ? ራስ ቅል 22 አጥንት ብቻ ነው ያለው። እንደ 7 ዕለታት የአንገት አጥንት ስንት ነው? 7 ነው። መሲህ ክርስቶስ 33 ዓመት ብቻ ነው በምድር ላይ ኖረው ከ3 ወር ወደ ሰማይ እንዳረገ የእያንዳንዳችን ይሄ ቨርተብሬ ከዚህ ጀምረ እስከዚህ ስትወለድ አልፋ እግዚአብሔር የሚሰጥ 33 አጥንት ነው። ራስ ቅል ጎልጎታ ነው። ይሄ ደስ ይበላችሁ። ለሱ ጎልጎታ ነው፣ ለሱ ደብረ ዘይት ነው፣ ለሱ ቢታንያ ነው። እንደ መቅደሱ 2 ምሰሶዎች 2 እግርን የሰጠን እሱ ማን ነው? ክርስቶስ ነውና እየባረካቸው ወደ ሰማይ ያረገው ንጉሳችን ክርስቶስ በእልልታ በመለከት ድምፅ ወደ ሰማይ እንዳረገ በእርገቱም አርገ ከመያለቦነ እርገተ ጻድቃን ንጹሃን። እኔና እናንተ መሲህ ክርስቶስ ሲመጣ ደስ ይላል። ከሞት ተነስተን በደመና እንቀበለዋለን። ሙሽራውን ደስ ያሰኝ እንቀበለዋለን። ይኸው ምልክቴ ጥፍርህ ነው ያት በቃቻ ጥፍር ላይ ያለች ጥፍር ነው። ይኸው ጥፍርን አታዩ?
መቃብያን ላይ ምን ይላል? ጥፍር ያድጋል ይበቅላል አለ። ትወለዳለህ፣ ያድጋል፣ ታድጋለህ፣ ትቆረጠዋለህ፣ ትሞታለህ፣ ደግሞ ምን ይሆናል? መልሶ ይበቅላል። አንተም እግዚአብሔር ዳግመኛ ያደረገው እግዚአብሔር ሲመጣ ከሞት ትነሳለህ። ሴቶች ጸጉራችሁ ምን ይሆናል? ይበቅላል። ከዛስ ያድጋል። ወንዶች ከዛ እንቆረጠዋለን፣ ሴቶች እንኳን ባይቆረጡ። ከዛ እንደገና ምን ይሆናል? አረ መልሶ ይበቅላል፣ ያድጋል። ጸጉር ምንድነው ይላል? መወለድ ነው። ማደጉስ? ማደግ ነው። መላጨት መሞት ነው። ተላጭቶ አይቀርም። እንደገና ምን ይሆናል? ይበቅላል። አንተም ሙተህ አትቀርም። ያደረገው አምላክ ዳግመኛ በደመና ተመልሶ ይመጣል። አንተንም አንቺንም ከሞት ያስነሳሻል። ደስ ይበላችሁ። የመጨረሻ ምሳሌ፣ አሁን ቤታችሁ ትሄዳላችሁ። ከዛስ ምን ትሰራላችሁ? አትበሉም አይደል? እሺ በልታችሁ፣ እሺ ከዛ ምን ትላላችሁ? እሺ የመጨረሻ ትተኛላችሁ። ስተኙ እንዴት ሆናችሁ ነው የምትተኙት? ቆማችሁ ነው? በጎንሽ ነው? ተጋድማሽ ማለት ነው። እሺ ከዛስ ስጋችሁ ተኝቶ ሲያንኮራፋ፣ ነፍስ ደግሞ ምን ታያለች? ህልም ታያለች። ልክ ጠዋት ዶሮ ሲጮህ ወይም አላርሙ ሲጮህ ወይም ፀሐይ ቦግ ስትል ከእንቅልፋችን እንላለን። ይሄ ማለት እርገቱ ነው። በቃ ቤታችሁ ይሄ ብቻ ይብቃችሁ። ማታ ሄዳችሁ መተኛታችሁ በጨለመሽ ሞት ከዚህ ዓለም መሰናበታችን ነው። መጋደማችን መቀበራችን ነው። ስጋ ሲል ነፍስ ህልም ማለሟ፣ ስጋ በመቃብር ሲወድቅ ነፍስ ግን በምን አለች? በህያውነት። እስቲ በሉ አረ ድገሙት። በህያውነት አለች ነው። ህልም ታልማላችኋል? ብዙ ህልም አይታችኋል። እሺ ጠዋት ፀሐይ ስትወጣ ብድግ ማለታችሁ፣ ፀሐዩ ማን ነው? ኢየሱስ ክርስቶስ። እስቲ በሉ እሺ። አላርም ይጮሃል፣ ብድግ ትላላችሁ። አላርሙ ማን ነው? ቅዱስ ሚካኤል ነው፣ የሚለፋው መለከት ነው። ስለዚህ ወደ ሰማይ ሲወጣ ያያችሁት እሱ ተመልሶ ይመጣል እንዳለው ልክ ፀሐዩ ቦግ ሲል ከእንቅልፍ እንደምትነቁ ያደረገው ኢየሱስ ክርስቶስ ደስ ይበላችሁ፣ ተመልሶ ይመጣል። እኔና እናንተን ይዞ ወደ መንግስቱ ያሸጋግረናል። በዚያም ከሱ ጋር በደስታ እንኖራለን። ለዚያ ክብር ሁላችንም ያብቃ። ወስብሐት ለእግዚአብሔር።